ሰላም ጤና ይስጥልኝ። ሰላም ናችሁ ቤተሰቦች እንዴት ናችሁ? ይህ እንግዲህ አዲስ ቻናል ወይም ደግሞ ዩቲዩብ ሚዲያ ዕፀ ሕይወት ሚዲያ ይሰኛል። ዓላማውም ኦርቶዶክሳውያን ትምህርቶች፣ ስብከቶች እንዲሁም ደግሞ የተለያዩ ፕሮግራሞች የሚተላለፉበት ሚዲያ ቻናል ነው እና ቻናሉ ገና የጀመርኩ ነው እና ሳብስክራይብ፣ ላይክ፣ ኮሜንት ያደረጋችሁ እስከ መጨረሻው መርሃ ግብር ድረስ እንድትከታተሉን ስንል አሳስባለሁ። ስለ ሚዲያው እስኪ ዕፀ ሕይወት ማለት ምን ማለት ነው የሚለውን እስኪ አንድ ቪዲዮ ጋብዛችሁና አይተን እንመለስ። አመሰግናለሁ። ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት ኢየሱስ ክርስቶስ ነው። አብ ሐሊብ፣ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሐዱ ውእቱ ሐሊብ ዛልወቱ ትውስት እንዲል አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ርባዬ ጭማሬ፣ በአንድነቱ ምንታዌ በሶስትነቱ ርባዬ የሌለበት ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባዌ ዛልወቱ ትውስት፣ ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት፣ ንጹሕ ሕግ፣ አንድም ሥላሴን ውደዱ። አንድነታቸው በሶስትነታቸው የማይቀለቀል፣ አንድነታቸው በሶስትነት የማይከፈል፣ ሶስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ስለዚህ ጌታችን ኢየሱስ ክርስቶስ የውበት ምንጭ ስለሆነ ላይ ይባላል። ስለዚህ መስቀል የልጅነት ምንጫችን፣ የጥማት መቁረጫችን፣ የውበታችን ምንጭ፣ ማደጊያችን፣ የምናድግበት ወተት የፈለቀበት፣ ሐዘናችን የሚርቅበት ወይን የፈለቀበት ነውና ዕፀ ሕይወት። አዳም ከዚህ ዕፀ ሕይወት ስር እነዚህ 4 ነገሮች ይፈልቁለት ነበር። ስለምን? በንጽህናው፣ በቅድስናው፣ በንጽሐ ጠባዩ። ያንን ጠባዩን አበላሸው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ? ንጽህናን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁ ንጽህናን በሉ። በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሄዶ የአዳምን እግር ይሊስ ነበር። ሰውና ጅብ ጠበኛ አልነበሩም። ሰውና ነምር ጠበኛ አልነበሩ። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩ። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩ። ሰላማውያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ? ጅብም አዳምን እበላለሁ ማለት፣ እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት፣ ነምርም በጥፍሬ እዋጋለሁ ማለት። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሶስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ከዚያስ ተመልከቱ፣ አዳም ማንን አጣ? ንጽህናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው። አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። በሞት ራሱን ያጣ ንጽህናውን ሲያጣ ነው። ንጽህና ራስን ያሳጣል። ሶስተኛ ማንን ያሳጣል?
ወዳጅን ሁሉ ያሳጣል። የገዛ ሚስቱ ወዳጁና ጠላት ሆነችበት፣ ጠላት። እንኳንስ ከብቶች፣ እንኳንስ ላሞች፣ እንኳንስ አንበሶች፣ እንኳንስ ነምሮች ይቅርና መሬት ራሷ ለአዳም ጠላት ሆና ተነሳችበት። በዚህ ትደነቃላችሁን? የገዛ ሰውነቱ ለአዳም ጠላት ሆነበት። ምን አበቀለበት? እሾህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እግዚአብሔር ምን አለው? ተብከልቱ ብላ በአፈ ገጽከ ለታብቁል ምድር ሶከ ወአሜከላ በእንቲአከ ምድር በአንተ ምክንያት እሾህ ታብቅል አለው። እሾህ ታብቅል። እጽዋት ከአዳም ስህተት አስቀድሞ እሾህ አልነበረባቸውም። አጋፍ፣ ኩርንችት፣ ግራር የሚባል እሾህ የለም። የአዳም እርግማን ከእጽዋት ላይ እሾህን አበቀለ። በሰሙ በወድቁ የአዳም ሰውነት በሽታ በቀለ፣ ደዌ አበቀለ። ከዚያ በኋላስ ደግሞ ክፉ ሕሊናን አበቀለበት። ፍቶታት፣ እኩያት፣ ኃጣው፣ እርኩሳት ሰለጠኑበት። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የሕሊና ሞት እና የዘላለም ሞት። 4 ሞቶችን ይወልዳል። ማን? ኃጢአት። ንጽሕና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የሕሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽሕና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። አዳም በ935 ዓመቱ 30 ዓመቱ እንዲሞት እግዚአብሔር አልፈቀደም ነበር። ዘላለም እንዲኖር ነበረ ዕድሜው። ዕድሜው የተቆረጠ በንጽሕና ጉድለት ነው። ቅስፈት የሚመጣ በንጽሕና ነው። ንጽሕና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት፣ ኃጢአት ዕድሜን ይቆርጣል። እንግዲህ ለአባታችን ቃለቤት ያሰማልን። በቪዲዮ ላይ የሰማችሁት እንደተረዳችሁት ያው ዕፀ ሕይወት የሚለውን ሲብራራ ዕፀ ሕይወት ማለት መስቀል መድኃኒት ማለት እንደሆነ እንግዲህ አባታችን ያስረዱ። እንዲሁም ደግሞ በዚህ ብዙ ነገሮችን አስተምረውና ለሳቸው ያሰማልን፣ በእድሜ በጸጋ ያቆይልን። እስኪ አሁንም ወደ ቀጣይ ቪዲዮ እንሄዳለን። ስልችን ቪዲዮ ደግሞ አይተንመለስ። ገነት መሀል ላይ የሕይወት ዛፍ አለ ብሏል። ያን የሕይወት ዛፍ አዳም ቢበላው ኖሮ ታድሶ መንግስተ ሰማያት ይገባ ነበረ። 3 አይነት እጽዋት አሉ። አንዱን አትብላ ብሎታል፣ ዕፀ በለስ ነው። አንዱ ብላም አትብላም አላለው። እሱ ምንድነው? የሕይወት ዛፍ። ዘፍጥረት 2 ላይ የሕይወት ዛፍ ይላታል። ጥሩ። ሶስተኛው ግን አሁን የጠቀስኩላችሁ የገነት እጽዋት ናቸው። አዳም አትብላ ያለውን ሳይበላ ቢቆይ ብላ ያለውን ቢበላ 1000 ዓመት ከቆየ በኋላ ብላም አትብላም ያላለውን የሕይወትን ዛፍ በልቶ ታድሶ የት ይገባ ነበረ? መንግስተ ሰማያት ይገባ ነበረ። አልታደለም። በስንት ዓመቱ ከገነት ተባረረ? በ7 ዓመቱ። አሁን አንድ ምስጢር ነግራችሁ አስቤ ነው። እንግዲህ ቅድም ሲያነብልን ብሔረ ሕያዋን ውስጥ ያሉ ብሔረ ብፁዓን ውስጥ ያሉ ቅዱሳን ስንት ዓመት ይኖራሉ አለ? 1000 ዓመት ይኖራሉ አለ። በጣም ጥሩ። አሁን እግዚአብሔር እችን ዛፍ ብትበላ ትሞታለህ ብሎታል። አዳም ግን ቶሎ አልሞተም። 930 ዓመት የት ኖሯል? ምድር ላይ ኖሯል። በጣም ጥሩ። ግን ይሄ በእኛ አቆጣጠር ነው። በእግዚአብሔር አቆጣጠር ግን 1000 ዓመት ስንት ነው? ስለዚህ አዳም 1 ቀን አላደረም ማለት ነው። ትሞታለህ ብሎታል፣ ሞቷል። ለምን? በእግዚአብሔር አቆጣጠር 1000 ዓመት ስንት ቀን ስለሆነ፣ ስለዚህ የሆነ ሰዓታት ነው አዳም የኖረው ማለት ነው። በእኛ አቆጣጠር ግን 930 ዓመት ቆይቷል። በጣም ጥሩ። አሁን 1000 ዓመት ሊሞላው ስንት ዓመት ቀረው? ስንት? በጣም ጥሩ። ስለዚህ 1000 ዓመቱ ብሔረ ብፁዓን ውስጥ ላሉ ለተሰወሩ ቅዱሳን ተሰጥቶ ቀሪዋ 70 ለእኛ ተሰጥታለች ማለት ነው። እድሜያችን 70 የሆነበት ምክንያት ከዚህ ነው። ግልጽ ነው። አዳም ሺህ ሊሞላው ስንት ስለቀረው ነው? ዳዊት እድሜያችን ስንት ነው አለ? 70። ጉርሻ ከተሰጠ ግልጽ ነው። ይሄ ነው ምክንያቱ ማለት ነው። እና ገነቴን ሁሉ አሁን አዳም ይላል ዘፍጥረት 3 ላይ ተመልሶ ወደ ገነት እንዳይገባ
ያችን የሕይወት ፍሬ የተሸከመችው የሕይወት ዛፍን እንዳይነካ ማንን አስጠበቀ ይላል? የሚገለባበት ሰይፍ የያዙትን ማንን አስጠበቀ ይላል? ኪሩቤልን። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ ሊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀሙ ፍናጸ ሕይወት። የገነትን ዛፍ የሕይወትን ዛፍ የሚጠብቁ መላእክትን አስቀመጠ። በጣም ጥሩ። አሁን ልብ አድርጋችሁ አስተውሉ። ያቺ ዛፍ የተጠበቀችው ምን ስለያዘች ነው? የሕይወት ፍሬን ስለያዘች ነው። በምን ተጠበቀች? በኪሩብ ሰይፍ ተጠበቀች። ምን ስለያዘች? የሕይወትን ፍሬ ስለያዘች። በጣም ጥሩ። በተመሳሳይ መልኩ የሕይወት ፍሬ ኢየሱስ ክርስቶስን በማኅፀኗ የተሸከመች ማን ናት? በጣም ጥሩ። እሷ ደግሞ በማን ተጠበቀች? በሽማግሌው ዮሴፍ። ይዘማችሁ በጣም ቅዱስ ኤፍሬም ምን ይላል? ያቺ ይላል የሕይወት ፍሬን የተሸከመችው ዛፍ ሕይወትን ስለያዘች በኪሩብ ሰይፍ አስጠበቃል። አሁንም የሕይወት ፍሬ ኢየሱስ ክርስቶስን በማኅፀኗ የተሸከመች ደግሞ ምድራዊ መልአክ የሆነው ዮሴፍ አረጋዊ በንጽሕናው መልአክ ተብሏል። ማንን ጠብቋታል? ዕፀ ሕይወት ድንግል ማርያምን ጠብቋል ማለት ነው። ግልጽ ነው። በጣም ደስ ይላል። እና አራት ወንዞች የአራት ወንጌላውያን ምሳሌ ናቸው። እነዛ ከአንድ ሕይወት ዛፍ ስር ፈልቀው ዙረው አጠጥተው ልምላሜ፣ ጽጌ፣ አበባ፣ ፍሬ ያደርሳሉ። አራቱም ወንጌላውያን ከእውነተኛ ሕይወት ዛፍ ከኢየሱስ ክርስቶስ ተምረው የእኛን ሕይወት ያለመልማሉ። የእኛን ሕይወት አበባ እንዲሆን ያደርጋሉ። ፍሬ እንድናፈር ያደርጋሉ። ስለዚህ ገነት ውስጥ የምናያቸው ሁሉ ነገሮች በምን የተሞሉ ነበሩ? ነገሩኛ በምስጢርና በምሳሌ የተሞሉ ነበሩ ማለት ነው። እሺ እንግዲህ በጣም ጥሩ የሆነ ትምህርት ነው የሰጠን ወንድማችን ዶክተር ሮዳስ ታደሰን ቃለ ሕይወት እግዚአብሔር ያሰማልን፣ በዕድሜ ጸጋ ያቆይልን። ስለ ጸበልና ስለ ሕይወት እንዲሁም ደግሞ ስለ ዕፀ በለስ ነው እጽዋት ትምህርቱን ሲሰጡት የነበረና እኔ ዝም ብዬ ያው ተወሰነውን ነው እዚህ ላይ አንስቼ እንትን ያልኩትና ለእሳቸው እንግዲህ ቃለ ሕይወት ያሰማልን። እስኪ ወደ ሌላ ቢሆን ይሄዳል። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ መዋኢ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው እሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። እሺ እንግዲህ ዛሬ መልአኩ ቅዱስ ሚካኤል ክብረ በዓል ነው፣ ወይም ደግሞ ህዳር 12 እንግዲህ ሁላችንም እንደምናውቀው ታላቁ ቅዱስ ሚካኤል ያው ክብረ በዓል ነው ማለት ነው። ወይም ደግሞ የሲመት ቀኑ ማለት ነው። ለዚህ ቀን ስላደረሰን ፈጣሪያችን አምላካችን እናመሰግነዋለን። እና ስለ ቅዱስ ሚካኤል አንዳንድ ነገሮችን እስኪ እዚህ ቪዲዮ ላይ ደግሞ እናያለን ማለት ነው። ህዳር 12 የሚከበረው የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበረው ቃሉ ሚካኤል ማለት በዕብራይስጥ መኑ ከማምለክ እንደ እግዚአብሔር ያለ ማን ነው ማለት ነው። በዓሉን የምናከብርበት አራት አበይት ምክንያቶች ሲኖሩት የመጀመሪያው የሊቀ መላኩ የቅዱስ ሚካኤል በዓለ ሲመት ወይም የተሾመበትን ዕለት በማሰብ የምናከብረው ነው። በዚህች ዕለት እግዚአብሔር ቅዱስ ሚካኤልን የመላእክት ሁሉ አለቃ አድርጎ ሾሞታል። ሁለተኛው ምክንያትም መልአኩ ቅዱስ ሚካኤል በዱራታውስና በትውስታ ቤት የተገለጠበት እንዲሁም ቤታቸውን የባረከበት ዕለት ነው። ይህ እንዴት ነው ቢሉ የእግዚአብሔር ወዳጅ የሆነ ስሙ ዱራታውስ የሚባል አንድ ደግ ሰው ነበር። የሚስቱም ስም ቴዎብስታ ይባላል። እነርሱ ሁሉ ጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህ በኋላ በአገር ውስጥ ችግር ተፈጠረና ለበዓሉ መዘከሪያ የሚሆናቸውን አጡ። ዱራታውስም የእርሱን ልብስና የሚስቱን ልብስ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ ይዞ ወጣ። በዚህን ጊዜ ቅዱስ ሚካኤል በታላቅ መኮንን አምሳል ሆኖ በመንገድ ላይ ለዱራታውስ ተገለጠለት። ወደ ባለ በጎችና አሳ አጥማጅ ዘንድ ሄዶ አንድ በግና አንድ አሳ እንዲሁም ወደ ባለ ስንዴ ሄዶ ያሻውን እንዲወስድ አዘዘው። ወደ ቤት እግዚአብሔር በጥበቡ ሲያሳድግልን በጣም ደስ በሚል አቀራረብ ነው የገለጸችው። በጣም አሪፍ ነው አገላለጹ ነው። በጣም ደስ ይላል። እና እንዲሁም ደግሞ በተጨማሪ አንድ ቪዲዮ አለ። እስኪ እሱን አይተን እንመለስ ማለት ነው። ዛሬ ያው የቅዱስ ሚካኤል በዓል ስለሆነ አብዛኛው ቪዲዮዎች ስለ ቅዱስ ሚካኤል እንደሚናቸውና እስኪ በንቃት እንከታተል። ሚካኤል ማለት
በዕብራይስጥ ቋንቋ መኑ ከመ አምላክ ወይንም መኑ ከመ እግዚአብሔር ማለት የስሙ ትርጉም እንደ እግዚአብሔር ያለ ማንም የለም ማለት ነው። ወገኖቼ ሚካኤል ስንል እንደ እግዚአብሔር ያለ ማንም የለም ማለታችን ነው። በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ሊቀ ነቢያት ሙሴ ለሕዝበ እስራኤል እንደ እግዚአብሔር ያለ ማንም የለም ብሏቸዋል። አዎ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ፍቅር ማንም የለም። እንደ እግዚአብሔር ያለ እውነተኛ ማንም የለም። እንደ እግዚአብሔር ያለ መሐሪና ይቅር ባይ ማንም የለም። እንደ እግዚአብሔር ያለ ፍጥረቱን የሚወድ ማንም የለም። እንደ እግዚአብሔር ያለ ለጋስ ማንም የለም። እንደ እግዚአብሔር ያለ የአናብስቱን አፍ የሚዘጋ ተራራውን ደልዳላ ሜዳ የሚያደርግ ባህር ከፍሎ በደረቅ የሚያሻግር እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ሚካኤል ስንል እንደ እግዚአብሔር ያለ ማንም የለም ማለታችን ነው። ክብር ይግባው ቅዱስ ሚካኤል። ይሄን መጥራታችን ነው። እሺ ለአባታችን ቃለ ሕይወትን ያሰማልን። እንግዲህ የዛሬው ቅዱስ ሚካኤል በዓለ ሲመቱ እንደመሆኑ መጠን እንግዲህ እና በጥሩ ሁኔታ ያው ሲያስተምሩ ሲዘክሩን ሲገስጹን ነው ያሉት ማለት ነው አባቶች። ስለዚህ ላስተማሩን አባቶቻችን ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። እስኪ ወደ መጨረሻ ወደ አዘጋጀሁት ቪዲዮ እናልፋለን። በሕይወታችን ዘመን ሁሉ የእመቤታችንን ረዳትነት ከሌለበት ሁላችንም አናሸንፍ። የእመቤታችን ረዳትነት በሕይወታችን ዘመን ሁሉ ያስፈልገናል። ለምን? የሐዲስ ኪዳን የአምላክ ታቦት ናት። የሐዲስ ኪዳን ታቦት ናት። እስራኤል ታቦቱ ባልተንቀሳቀሰ ቀን ሄደው ጦርነት ከገጠሙ ተሸንፈው ነው የሚመለሱ። ድል ተነስተው ይመለሳሉ። አንቀጸ ቤተ ክርስቲያን ላይ ፍትሕ መንፈሳዊ አንቀጽ 1 ወይም ፍትሐ ነገሥት አንቀጽ 1 ላይ እንዲህ የሚል ቃል አለ። ይኩን ታቦት በዘይፈልስ መካን ውስተ መካን በከመ እብነ ብሊት ዘፈለሰት መካን ውስተ መካን። የብሉይ ኪዳን ድንጋይ ያላት የድንጋይ ጽላት ማለት ነው። እብነ ብሊት የብሉይ ኪዳን ታቦት እውነት ነው። ያለ እናታችን ቅድስት ድንግል ማርያም አማላጅነት ወይም ደግሞ ረዳትነት በሕይወታችን ምንም ልናሳካም የምንችለው ነገር የለም ያሉት እውነት ነው። እውነት ነው። እሷን በሕይወታችን አስከትለናት ካለን በጣም ያው ሕይወታችን ትልቅ እንትን ውስጥ ነው የሚገባው ነው። እንግዲህ ዛሬ ቪዲዮ ይህንን ይመስላል ማለት ነው። አድማጮቼም ያው እንደ ጀማሪነቴ ቻናሉ አዲስ ነው። እንግዲህ ቻናሉን ሰብስክራይብ እንድታደርጉልኝ እንዲሁም ደግሞ ላይክ ኮሜንት እንታራሉ እንዲሁም ደግሞ አስተማሪ መስሎ ታያችሁ ሼር እንድታደርጉልኝ በእግዚአብሔር ስም ጠይቃለሁ። የዛሬ ቪዲዮ ይህን ይመስላል። ቀጣይ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱ። አመሰግናለሁ ስላዳመጣችሁ። Christos